ዮሴፍ ትንሹ የፍሬ ዛፍ ነው። በምንጭ አጠገብም የሚያፈራ ዛፍ። በዛፍነት ማንነቱ የፍሬ ዛፍ ነው። በሚኖርበት ደግሞ ስፍራ በምንጭ አጠገብ የሚያፈራ ምድረ በዳ ላይ የሚያፈራ ወይ ተራራ ላይ የሚያፈራ ወይ የሆነ ስፍራ ሳይሆን የፍሬ ዛፍ ነው። ተተክሎ ደግሞ የሚኖርበት ዮሴፍ ማንነት በምንጭ አጠገብ የሚያፈራ ዛፍ። በምንጭ አጠገብ የተተከለ ዛፍ አይደለም፣ በምንጭ አጠገብ የሚያፈራ ዛፍ ነው። እኔ የፍሬ ዛፍ ነኝ በርስ እግዚአብሔር ይህን ቃል እያነበብኩ እየተዘጋጀው እንደዚህ ብሎኛል። ይህንን ቃል ከሰሙበት ቀን ጀምሮ በሕይወታቸው ካሉበት ሸለቆ በዚህ ቃል እየወጡ የሚኖሩበት ስፍራቸውና የሚያገኙት ውጤት የሚለወጥባቸው ሰዎች አሉ ብሎኝ። ስለዚህ ፍሬ የትኛውም ነገር ጋር ስትመጣው ሰውም ጋር ስንመጣ ፍሬ ነው የምንወልደው። ከጉልበታችን የሚወለድ ዘር የሚያስቀጥል ፍሬ ይባላል። በሌላ ደግሞ ወደ ፋይናንሻል ዓለም ደግሞ ወደ ስራ ከመጣን ሰው ይደክምና የድካሜን ፍሬ ይለዋል። ደሞዙን ይሁን ሰርቶ ያገኘውን ነገር ምን ይላል? የድካሙን ፍሬ ይለዋል። ስለዚህ በሚቀጥሉ ቀናት ፋይናንሻሊ ፍሬያማ እንዴት እንደምንሆን፣ በሜሬጅ ዓለም ፍሬያማ እንዴት እንደምንሆን፣ በአገልግሎት ዓለም ፍሬያማ እንዴት እንደምንሆን እየበታተነን እናያለን። ጠላት አታፈራም ብሎ ሲል ከጥላችን እስኪቀመጥ ድረስ እናበባል። እንዴት እንደምታፈራ ልንገር። አድቅ እንደ ዘንባባ ያፈራል ይላል መጽሐፍ። እምታፈራው እንደ አቮካዶ አይደለም፣ እንደ አዱንጋሪ አይደለም፣ ዝናብ ጠብቃ አይደለም፣ የሆነ መሬት መርጣ አይደለም። ስፍራ ሳትመርጥ የገባበት እንድታፈራ የሚያደርግ ማዳበሪያ ያልሆነ በሰው እጅ ያልተሰራ አንቺ ውስጥ አንድ እንድታፈር የሚያደርግ መለኮታዊ ኃይል አለ። አንተ አባታችን ነህ። ትላንትናን አልፈን የመጣ ነው በሚደግፉን ብዙ ሰዎች ቁጥር ሳይሆን አጠገባችን በቆሙ ቃል በገቡልን በብዙ ወዳጆች ሳይሆን በጸጋ ስለሆነ፣ በብዙ ይቅርታ ስለሆነ፣ በብዙ ምሕረት ስለሆነ፣ በአባትነት ስለሆነ፣ በይቅር ባይነት ከነ ድካማችን በመሸከም ስለሆነ እግዚአብሔር አምላክ ሆይ በፊት ቀርበን ይህንን ስላደረክ ብለን ስለተሸከምከን ብለን የምንከፍልህ ምንም አይነት ክፍያ ባይኖር፣ ነገር ግን ከልባችን የሆነ የምትቀበለውን መስዋዕት እልልታችንን፣ ጭብጨባችንን፣ ስግደታችንን፣ ውዳሴያችንን ለማንም የማናጋራውን ለማንም የማንሰጠውን እስቲ ለማንም በማታጨበጭቡበት ልክ ለማንም እልል በማትሉ በምንም ምክንያት ከማትደስቱ በላይ ክብር ለስም ይሆን። በመካከላችን ስላለ እናመሰግናለን። በዚህ ስላለው ኃያላን አከብርሃለሁ። ዛሬ ደግሞ የሰጠኸኝን እሰጣቸው ዘንድ በፊት ደግሞ ስለሰጣቸው ስለነዚህ ባሪያዎች ስለዚህ ስለ ታላቅ ጉባኤ ደግሞ ክብር ላንተ ይሁን በኢየሱስ ስም አሜን። እንደ ቆምን የእግዚአብሔርን ቃል ዘፍጥረት 49:22ን በጌታ ስም አነባለሁ። ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭም አጠገብ የሚያፈራ የፍሬ ዛፍ ነው። አረጎቹ በቅጥር ላይ ያድጋል። ቀስተኞች አስቸገሩት፣ ነደፉትም፣ ተቃወሙትም። ነገር ግን ቀስቱ እንደ ጸና ቀረ፣ የእጆቹም ክንድ በያዕቆብ አምላክ እጅ በረታ። እስቲ ከኔ ጋር የእጆቹም ክንድ በሉ። በያዕቆብ አምላክ እጅ በረታ። ይህንን ቃል ስለ ዮሴፍ የተናገረው ያዕቆብ ነውና 12ቱን የጉልበቱን ፍሬ እየባረካቸው ነው። ይህንን ቃል ያዕቆብ በ12ቱም ልጆች ላይ እከለ እንደዚህ ነው፣ እከለ እንደዚህ ነው፣ ይሁዳ እንደ አንበሳ ደቦል ነው፣ ሮቤል እንደዚህ ነው፣ ጋድ እንደዚህ ነው እያለ ዮሴፍ ጋር መጥቶ ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብም የሚያፈራ ዛፍ ነው። በዛፍነት ማንነቱ የፍሬ ዛፍ ነው። በሚኖርበት ደግሞ ስፍራ በምንጭ አጠገብ የሚያፈራ ምድረ በዳ ላይ የሚያፈራ ወይ ተራራ ላይ የሚያፈራ ወይ የሆነ ስፍራ ሳይሆን የፍሬ ዛፍ ነው። ተተክሎ ደግሞ የሚኖርበት የዮሴፍ ማንነት በምንጭ አጠገብ የሚያፈራ ዛፍ ነው። በምንጭ አጠገብ የተተከለ ዛፍ አይልም፣ በምንጭ አጠገብ የሚያፈራ ዛፍ ነው ይላል።
እና ዮሴፍ እዚህ ጉባኤ የለም፣ ኢቭን ያዕቆብ የለም። እንደ እግዚአብሔር መልእክተኛ ያዕቆብ እንደ እግዚአብሔር የኪዳን ሰው በጉልበቱ ፍሬ ላይ እንደተናገረው ቃል አሁን ላስተምራችሁ ሳይሆን ዛሬ በእናንተ ሕይወት ላይ በእናንተ ነገ ላይ እንደ እግዚአብሔር ሰው እንደ መንፈሳዊም አባት ነገያችሁ ወደ መሆን የሚመጣበት አሁን ባላችሁበት ስፍራ አሁን ባላችሁበት የህይወት ሲቹዌሽን የማይወሰን የነገሮች ድምር ውጤት ሳይሆን ነገርን ወደ መኖር በሚያመጣ በእግዚአብሔር ቃል ቆሜ እንደዚህ ብዬ ልናገር የመጣሁት አንተ የፍሬ ዛፍ ነህ። እስቲ እንደ አንድ ሰው ድምጻችሁ ይውጣና እኔ በሉ እስቲ ሁሉ ሰው ይናገር፣ እኔ የፍሬ ዛፍ ነኝ በሉ እስቲ። እግዚአብሔር ግን ይሄን ቃል እያነበብኩ እየተዘጋጀው እንደዚህ ብሎኛል። ይህንን ቃል ከሰሙበት ቀን ጀምሮ በህይወታቸው ካሉበት ሸለቆ በዚህ ቃል እየወጡ የሚኖሩበት ስፍራቸውና የሚያገኙት ውጤት የሚለወጥባቸው ሰዎች አሉ ብሎኝ። እስቲ ጠላት አየር ላይ ያለ መናፍስት ይውደቅ ከኔ ጋር ጮና እኔ በሉ እስቲ የፍሬ ዛፍ ነኝ በሉ። ማን ነው የፍሬ ዛፍ ያለ ካልከኝ ጥልቁ ላይ ያለው መናፍስት አላለም ልልህም አይችልም። ጎረቤት አላለም ልልህም አይችልም። እናትና አባት ወንድሞች አላሉህም ልልሁም አይችልም። ነገር ግን በአንተ ሊሰራ በአንተ ሊዘመር በአንቺ ሊመሰገን በአንቺ ማንነት ውስጥ አሻራውን ሊያስቀምጥ የመረጠሽ አምላክ እግዚአብሔር የፍሬ ዛፍ ነሽ። አጠገብ ያለው ያዘው ሰው ሚለውን ታምናለህ፣ እግዚአብሔር ሚለውን ታምናለህ በሉት። ሰፈር ሚለውን ታምናለህ፣ እግዚአብሔር ሚለውን ታምናለህ በሉት። ሁኔታ ሚለውን ታምናለህ፣ እግዚአብሔር ሚለውን ታምናለህ በሉት። እግዚአብሔር የሚለውን የምታምኑ ሰዎች እዚህ ጉባኤና በተለያየ ዓለም የተቀመጣችሁ በያዕቆብ አምላክ የምታምኑ ለናንተ ሰበር አለኝ። ሸለቋችሁ ላይ ሆናችሁ መልእክት አለኝ። እስር ቤት ሆናችሁ መልእክት አለኝ። ሆስፒታል አልጋ ላይ ሆናችሁ መልእክት አለኝ። ነገር ሁሉ ጨልሞባችሁ መልእክት አለኝ። እናንተ የፍሬ ዛፍ ናችሁ። የሆነ ነገር ዛሬ ይነቀላል። የመጨረሻ ጩና እኔ በሉ እስቲ የፍሬ ዛፍ ነኝ በሉ። ፍሬ ማለት ምን ማለት ነው የሚለውን ጥቂት ነገር አሳያችሁና እንደየቦታ አገባቡ የተለያዩ ትርጉሞችን መስጠት የምንችለው ነገር ነው። ፍሬ ማለት ለምሳሌ ያህል የእጽዋት አይነቶች በአጠቃላይ ይተከሉ ወይም ይዘሩና ከበቀሉ በኋላ ከአበባቸው በኋላ የህይወታቸው ፍጻሜ ጫፍ ጋር ሲደርሱ ቀጥሎ ዘርን የሚተኩበትን ማንነት የሚያስቀምጡት የህይወታቸው ውጤት ፍሬ ይባላል። ስለዚህ ፍሬ የአንድን ነገር ዘር ተሸካሚ ነው ማለት ነው። ለምሳሌ በቆሎ፣ አድንጓሬ እግዚአብሔር አምላክ ምድርን ከፈጠረ በኋላ ምድርም ፍሬን የሚያፈራ ዛፍን ሁሉ ታብቅል ብሎ ሲል በየቀኑ እየመጣ ታብቅል እያለ እንዳያውጅ አንደ ካበቀለች በኋላ ያ የበቀለው ነገር ዳግም ላይጠፋ መቀጠል ካለበት ምን ያስፈልገዋል ማለት ነው? ፍሬ ያስፈልገዋል ማለት ነው። አሁን ነጊያችሁ ላይ የማውጀው ዘምረ አትሞትም። ዘምረ ከሞትክ ዘማሪ ነበርክ። ሰብከ ከሞትክ ሰባኪ ነበርክ። ነገር ግን ሰብከ ጫፉ ጋር ስትደርስ ካንተ በኋላ የሚቀጥል ነገር ፍሬ ይባላል። ይኸውላችሁ ዛሬ ፋይናንሳችሁ ላይ፣ ትዳራችሁ ላይ፣ በአጠቃላይ ህይወታችሁ ላይ እናንተ እያላችሁ ብቻ አይደለም ከናንተ በኋላ ስማችሁ የሚጠራበት ነገር እንዲኖር እግዚአብሔር የመረጣችሁ እናንተ የፍሬ ዛፍ ናችሁ። አይደለም አንተን ሊያጠፋ ካንተ በኋላ ዘር አይጠፋም። አይደለም አንቺን ሊነቅልሽ፣ አይደለም አንቺን ሊያጠፋሽ ካንቺ በኋላ ዘርሽ አይጠፋ። ዳግም ተወልጃለሁ ከምን ከማይጠፋ ዘር። ጌታ ይባረክ። ስለዚህ ፍሬ የትኛውም ነገር ጋር ስትመጣው ሰውም ጋር ስንመጣ
ፍሬ ነው የምንወልደው ከጉልበታችን የሚወለድ ዘር የሚያስቀጥል ፍሬ ይባላል። በሌላ ደግሞ ወደ ፋይናንሻል ዓለም ወይም ደግሞ ወደ ስራ ከመጣን ሰው ይደክምና የድካሜን ፍሬ ይለዋል። ደሞዙን ይሁን ሰርቶ ያገኘውን ነገር ምን ይላል? የድካሙን ፍሬ ይለዋል። ስለዚህ በሚቀጥሉ ቀናት ፋይናንሻሊ ፍሬያማ እንዴት እንደምንሆን፣ በሜሬጅ ዓለም ፍሬያማ እንዴት እንደምንሆን፣ በአገልግሎት ዓለም ፍሬያማ እንዴት እንደምንሆን እየበታተነን እናያለን። ጠላት አታፈራም ብሎ ሲል ከጥላችን እስኪቀመጥ ድረስ እናበባል። እንዴት እንደምታፈራ ልንገር በለኝ። ጻድቅ እንደ ዘንባባ ያፈራል ይላል መጽሐፍ። እምታፈራው እንደ አቮካዶ አይደለም፣ እንደ አዱንጋሪ አይደለም፣ ዝናብ ጠብቃ አይደለም፣ የሆነ መሬት መርጣ አይደለም። ይኸውልህ ስፍራ ሳትመርጥ የገባህበት እንድታፈራ የሚያደርግ ይኸውልህ ማዳበሪያ ያልሆነ በሰው እጅ ያልተሰራ አንቺ ውስጥ አንድ እንድታፈር የሚያደርግ መለኮታዊ ኃይል አለ። ጩና አመን ብለው ውሰድ። እዚህ ከኔ ጋር ጩና ጻድቅ ነው ይበል። እንደ ዘንባባ አፈራለሁ። ተናገር ተናገር። ይሄ ቃል ህይወት ላይ ይሰራል። እንደ ዘንባባ አፈራለሁ። አገልግሎቱ አይቀጥልም እያሉ ራእዩ አይቀጥልም እያሉ ማናለው ምን አለው እያሉ ማንነቴ ራሱ እንዳፈራ ያደርገኛል። ጻድቅ እንደ ዘንባባ ያፈራል ይልና እንደ ሊባኖስ ዝግባ ያድጋል ይላል። አሁን እድገት ሳይሆን ፍሬ ስለሆነ ዝግባን ሌላ ጊዜ እናየው። ዘንባባን ላሳያችሁ። ግን ዘንባባ በዓለም ካሉ የእጽዋት አይነቱ የዛፍ አይነት ሁሉ መካከል ለየት የሚያደርገው ምንም ተዘርቶ የማይበቅልበት ጭው ያለ ምድረ በዳ ላይ ብትተክለው የትኛውም ዛፍ በደረቀበት እሱ ለምልሞ ይቆማል። ምንድነው ምስጢሩ ሲባል ዘንባባ እዚህ ብትተክለው ስሩ ምንጭ እስኪያገኝ ድረስ ከመሬት መሄድ አይቆምም። ስለዚህ ምንጭ ያለበት ይሄዳል። አሁን ስማይ፣ ዮሴፍ ደግሞ እንደ ዘንባባ እንዲያፈራ የሚያደርገው ምንድነው ሲባል ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብም የሚያፈራ ዛፍ። መልእክት አለኝ። ደውለ ከሚደርስልህ አጎት፣ ጮኸ ከሚደርስልህ ቤተሰብ፣ መታወቂያ ካርድ ላይ የአደጋ ጊዜ ተጠሪ ብለህ ካስመዘገብከው ወዳጅ አጠገብ ላይ እንድታፈራ የሚያደርግ ምንጭ አለ። እስቲ ከኔ ጋር ጩውና አፈራለሁ ብሉ። ዮሐንስ ወንጌል ምዕራፍ 12 ባልሳሳት 24 ላይ ጌታ ኢየሱስ ክርስቶስ ሲያስተምራቸው እንደዚህ አላቸው። ትንሽ ከፍ ማለት ኩፍ ማለት እንደ ኩፍታ መሆን አማራቸውና እነ ጴጥሮስ ደቀ መዝሙርነት ምናምን እንደዚህ አይነት ትምህርት እንደዚህ አይነት ዋጋ አስከፋይ ከሆነ ብዙ የሚጠቅም ነገር አይደለም ምናምን ብሎ ሲያወሩ እንደዚህ አለ። ራሱን ማዳን የሚፈልግ ሁሉ ራሱን ያጠፋል አለ። ስለኔ ስለምናምን ራሱን የሚያጣ ደግሞ ያድናል አለ። ከዛ ምን አላቸው? የስንዴ ቅንጣት አለ መሬት ላይ ወድቃ ካልሞተች በቀር አታፈራም አለ። ስንዴዋ መብዛት ካለባት ከእጅ መውደቅ አለባት። ስንዴዋ ብዙ መሆን ካለባት፣ ስንዴዋ ማሳን መሸፈን ካለባት መሬት ውስጥ መግባት ማመን አለባት። ስማኝ፣ ጃኬት ቀይረ በሰው ሁለት እጅ ሰላምታ ልትቀበል ይሆናል። መኪና ነተ የሆነ ወቅታዊ ክብር ታገኝ ይሆናል። ነገር ግን ልክ እንደ ዮሴፍ መለኮት በወሰነው መንገድ ስትቀበር ከተማ ነው የሚሸፍን ፍሬ ይዘህ ትነሳል። እዚህ ቤት ያላችሁ ሰማይ ዛሬ እንደዚህ በላቸው ብሎኛል። አንተ የፍሬ ዛፍ ነህ። ጩና ፍሬ ይታየኛል ብርስ እኔ ያዕቆብ ምን አይነት ሚጋርም ሰውየው እንደሆነ በጣም ጆሮአችሁን ለኔ ስጡ። ዘፍጥረት ምዕራፍ 28 ላይ 49 ላይ ዮሴፍን ለይቶ ከመባረኩ አስቀድሞ ዮሴፍ ሁለት ልጆች ነበሩት፣ ምናሴና ኤፍሬም ይባሉ። ያዕቆብ በዮሴፍ ተስፋ ቆርጦ ነበር። በህይወት ዮሴፍን እንደማያይ አዝኖ ጨርቅ ሰቅሎ
እናንተ የሞተ ሰው ፎቶ ግድግዳ ላይ ሰቅላችሁ በቃ ከሞተ አባቴ እያላችሁ ወይ ልጄ እያላችሁ እድሜ እንደምትቆጥሩ እየቆጠረ ተስፋ ቆርጦ ነበር ዮሴፍን በሕይወት አላይም ብሎ። ከዛ ሁለት የዮሴፍን ልጆች ጠራቸውና ኤፍሬምንና ምናሴን ነው ሁለታችሁ ቁሙ እንደዚህ። ዮሴፍ ቁጭ ብሎ ያየ ያዕቆብ በስተርጅናው ልክ ልሞት ሲል እጁን እንደዚህ አድርጎ ልጆቹን ይባርካቸዋል። ይሄ ቀኝ እጅ ነው። እንደዚህ ማድረግ እየቻለ ታግለው እጁን እንደዚህ አድርጎ ይባርካቸዋል። ቀኝ እጁን በታናሹ ኤፍሬም ላይ ሲያደርገው ዮሴፍ ብድግ አለና ኖ አባቴ ሆይ አለ ሲባል እችን ያደረከው ልክ አይደለም። ኤፍሬም ታላቅ አይደለም ታናሽ ነው። ምናሴ ታላቅ ነው። እጅን ግን ያደረከው ያስተላለፍከው ልክ አይደለም ብሎ ሲል ያዕቆብ እንደዚህ አለ ልጄ ሆይ አለ መባረክ ፈለኩት እንደዚህ ነው። እኔ አለ አይደለም ልጆችን ልባርክ አንተን እንኳን በሕይወት አላይም ብዬ ነበር። አሁን ኤፍሬም ላይ እጅን ያስተላለፍኩት አለ አንድ ማስተላለፈው በረከት አለ። ምንድነው ሲባል ኤፍሬም ታናሽ ነው፣ ነገር ግን እንደ ታላቅ ይሆናል። እኔ መልእክት አለኝ። ታናሽ ሆናችሁ በኖራችሁበት ከተማ ያዕቆብ የተናገረው እንዲሆን ያደረገ የእግዚአብሔር ኪዳን አብሮኝ እንዳለ አምኜ እናገራችኋለሁ። ከዚህ ቀን በኋላ ታናሽ በሆናችሁበት ከተማ ታላቅ የሚያደርግ ማን ነው የሚቀበል? ስማይ ታላቅ ሆኖ የታየ ጉዳይ፣ ታላቅ ሆኖ በሕይወታችሁ የታየ ነገር፣ ማትደርሱበት ሆኖ የታየ ነገር፣ ማታልፉበት ሆኖ የታየ ነገር ከዚህ ማለዳ ጀምሮ በኢየሱስም በፊታችሁ ታናሽ ይሆናል። ትንሹ የፍሬ ዛፍ ነው። ነገር ግን አለ ቀስተኞች አስቸገሩት ይላል። ቀስተኛ አይልም፣ ቀስተኞች ነው የሚለው። የሚገርመው የፍሬ ዛፍ ነው። በመንገዱ ሁሉ ግን ቀስተኛ ነው የሚገጥመው። ልታገቢ ጀምረሽ ቀስተኛ ገጠመሽ ማለት ጨነገፍሽ ማለት አይደለም። ልትሰራ ወጥተህ ጭንገፋ ገጠመ ማለት ሳታፈሪ ቀረሽ ማለት አይደለም። በየትኛውም የህይወት ጭንገፋ ምዕራፍ ውስጥ ያላችሁ ወይ ዮሴፍ ጉርጋድ ምዕራፍ ላይ ናችሁ፣ ወይ ዮሴፍ የመሸጥ ምዕራፍ ላይ ናችሁ፣ ወይ ዮሴፍ የእስራት ምዕራፍ ላይ ናችሁ። ዛሬ ሰበር አለኝ። እንደው በጌታ እንደው በደንብ ቀና ብላችሁ ስሙ። ዮሴፍ ወንድሞቹን ሰብስበው ይገርማችኋል አለ ህልም አይቼ ነበር አለ። ምን አየ? ነዶ እያሰረን ነበር። ከዛስ እርሻ ላይ ነዶ እያሰረን የኔ ነዶ ቀጥ ብላ ቆማ የናንተ ነዶ ለኔ ስትሰግድ አየው አለ። እስቲ እግዚአብሔር ያሳይሽ። የናንተ ለኔ ስትሰግድ አየው ያለ ሰው ጉርጓድ ውስጥ ልጥሉ ባንጠለጠሉ ሰዓት ላይ ሆናችሁ አስቡ። የናንተ የኔ ቀጥ ብላ ቆማ እየሰገደች አየው ያለ ሰው እጃቸው ላይ ተንጠልጥለው ጉርጓዱ ጋር ልጥሉት ባለ ታይም ዮሴፍ በሰፈር ምልከታ ራሱን ቢያገኝ ጉርጓድ ውስጥ አጨምሩ ግደሉኝ እንዳትሄዱ ይል ነበር። ጉርጓድ ውስጥ ራሱን ያንቀ ነበር። ጉርጓድ ውስጥ ራሱን ያጠፋ ነበር። ምክንያቱም የኔ ቆመለች የናንተ ትሰግዳለች ብሎ በእጃቸው ሲሸጥ በእጃቸው ሲጣል እኔ መልእክት አለኝ። የፈለገ ጨልሞብሽ ይሆን የፈለገ ከሰማሽ ውጪ ግራ የተጋባሽበት መንታ መንገድ ላይ ቆሚ። ሰማይ ዛሬ እንደዚህ ብሎኛል፣ አንቺ የፍሬ ዛፍ ነሽ አለ እኮ። ለጥላ የሚተከል ዛፍ አለ ሰፈር ላይ ለጥላ የሚተከል አትነኮም፣ ቅርንጫፎቹን አትቆርጥም፣ ዝም ብሎ ሸርገግ ይላል። ምክንያቱም ቆርጣት በለው ለጥላ ነው የሚኖር። የፍሬ ዛፍ ግን ንፋስ በመጣ ቁጥር ይነከዋል፣ የመጣ ነገር ይገፋዋል። የሚገፋው ባይዘው በክለው ልክ ነው። ይኸውላችሁ ዝም ብሎ የሆነ ቅጠል ላይ መጥቶ ንፋስ ያርፍና ተሸክሞ በቆሜ ላይ እኩል አያርፍም። እኩል የመጣ ንፋስ ቢሆን እዚህ ላይ ይበረታል። ምክንያቱም ቆሞ ስለሆነ። እኔ መልእክት አለኝ። አንዳንዶቻችሁ ንፋስ የበረታባችሁ አቋም ስላልቀየራችሁ ነው። መልእክት ስላልቀየራችሁ ነው። ህልማችሁን ስላልቀየራችሁ ነው። የታጠቡ ቢባረኩ የታጠፈ ቢባረክ አትታጠፍ። እግዚአብሔር ቀን ጠብቆ ሲመጣ ከተማው ፊት የሚያዞረው። ስማይ ዮሴፍ
መወገድ ሲደመር ከአባቱ ቤት መወገድ ሲደመር ጉርጋድ ውስጥ መጣል ሲደመር ለእስማኤል መሸጥ ሲደመር በፖቲፋራ መከሰስ ሲደመር እስር ቤት ሲደመር የውርደት መጨረሻ እንጂ ንግስና ሊመጣ አይችልም። እኔ ለአንድ ሰው ይሄን መልእክት ተዘጋጅቻለሁ። ይኸውልሽ ሰይጣን እዚህ ጋር ውርደት በሪሌሽንሺፕ፣ እዚህ ጋር ውርደት በስራ፣ እዚህ ጋር ውርደት በእንትን ብሎ ደምሮ በቃ ኖሮሽ ምን ታረጋለሽ ብሎ ልጅ እዚህ ኳሊስቱ ስል እግዚአብሔር ይመጣና ንግስና ይጽፋል። የፍሬ ዛፍ ነሽ ዘራፍ ንካና የፍሬ ዛፍ ነው በሉት። እግዚአብሔር አንድ ነገር ብቻ ዛሬ ማታ ተናግሮሻል። ምን እያለሽ ነው? ሸለቆ ሊሆን ይችላል፣ ተራራ ሊሆን ይችላል፣ ቁጥቋጦ ሊሆን ይችላል፣ ኮርኮንች ሊሆን ይችላል። የምትወሰኙ ባለሽበት ስፍራ ሳይሆን በሰማይ